ባይዘው ባህር ዳር ላይ ስትቆም መጨረሻው ነው የሚታየ ግን መሃል ላይ ያለው ወጀብ አታውቀው በመርከብ ስትሄድ ያለው በቃ እዛ ጋር ደርሳለሁ ትላለ ታያዋለ ጫፉን እኮ ትጓጓለ ርስት ነው ልትወርስ ነው መሃል ላይ ግን ስንት አውሎ ነፋስ አለ ስንት ወጀብ አለ ስንት ማዕበል አለ አየ ስለዚህ መማር ብቻ በቂውን አይደለም መሃል ላይ የሆኑ ኤሌመንቶች አሉ ማለት ነው እሱን አወራቸዋለሁ ኢነርስ ሁለተኛ ለምን መረጥከው ካላችሁ ያው የመጀመሪያው ራሴን ስለለወጠኝ ነው መማሬ ብያቸዋለሁ ሁለተኛ ለምን መረጥከው ካላችሁ አሁን የሚሰራው ትምህርት ላይ ስለሆነ ነው ባለፈው አመት ማስተር ሳይንስ ሰራ ለሪሰርች ብዬ አንዳንድ ፔፐሮችን ሳገላብጥ ያው በአጋጣሚ ነው ምን አነበብኩ የሚኒስትሪ ኦፍ ኤጁኬሽን ሪፖርት እና የዩኒሴፍ ሪፖርት ነው ምን ይላል የሚኒስትሪ ኦፍ ኤጁኬሽን የ2013-14 ወይም በፈረንጆቹ 2021 ሪፖርት ነው ምን ይላል ኢትዮጵያ ውስጥ ከ11 እስከ 21 አመት ድረስ ያሉ ወጣቶች ከዛ ውስጥ ወደ 24 ሚሊዮን ይጠጋሉ ከዛ ውስጥ 11 ብቻ የትምህርት ገበታ ላይ ተቀምጠዋል ይላል just 13 ሚሊዮን አይማርም ማለት ነው አንድ ፖይንት የዩኒሴፍ ደግሞ ሪፖርት ምን ይላል ከ8ኛ ክፍል ተማሪዎች መካከል 50% መጻፍና ማንበብ አይችልም ይላል ላይክ ሌላ ሰው የሆነ ሪሰርቹን ቢያቀርበው አታምነው ምክንያቱም ምን ያህል ሰው አጥንቶ ነው ምናምን ልትሉ ትችላላችሁ ዩኒሴፍ ትልቅ ካምፓኒ ነው በደንብ ገንዘብ አውጥቶ ሪሰርች ሊያደርግ ይችላል ሶ ለአኪዩሬሲ የቀረበ ሪፖርት ነው የሚሆነውና ታምናላችሁ 50% ግማሹ መጻፍ ማንበብ አይችልም 8 ደርሶ እኔ ጥያቄ እንዴት 8 ደረሰ መጀመሪያ ከዛ በቃ አንድ ነገር ማድረግ አለብኝ ኢትዮጵያ መቀየር የሚቻለው በትምህርት ነው በቃ ግዴታ ነው ለምን እንደዛ እንዳልኳችሁ ደግሞ ልንገራችሁ ለምን ኢትዮጵያ የምትቀየረው በትምህርት ነው ኢትዮጵያ ብቻ አንተ የምትቀየረው በትምህርት ነው በቃ አንተ ግን የተማርከውን አፕላይ ካደረግከው ማለት ነው እንዴት ነው ኢትዮጵያ በትምህርት የምትቀየረው ካላችሁኝ አንድ ደግሞ ሌላ ፖይንት ላወራችሁ ሬይ ዳሊዮ የተባለ አንድ ትልቅ የሄጅ ፈንድ አማካሪ እና ቢሊየነር ነው በጣም ሰክሰስፉል የሆነ ሰው ነው አናሊቲካል ዳታዎችን በደንብ አኪዩሬትሊ የሚያቀርብ ሰው ነውና ምን ይላል መሰላችሁ ላስቲር ያወጣው መጽሐፍ ነው ምን ይላል ዓለም ላይ አሁን ትልቅ ናቸው የምትሏቸው ሲቪላይዜሽኖች በሙሉ ተመሳሳይ ፓተርን አላቸው ላይክ 500 ዓመት ጥናት ነው ያጠናው የነምበር ጥናት ነው ባይዘው በቁጥር የሚጠና ጥናት ብዙ ጊዜ አኪዩሬት ነው ታውቃላችሁና መጨረሻ ላይ ምንድነው የጥናቱ ውጤት የሚያሳየው 500 ዓመት ውስጥ የተለያዩ ሲቪላይዜሽኖች ወይም ስልጣኔዎች ዓለም ላይ ተነስተዋል ለምሳሌ አሁን ማን ነው ወርልድ ፓወር አሜሪካ ነች አይደል ከአሜሪካ በፊት ማን ነበር ግሬት ብሪቴን አይደል ከብሪቴን በፊት ማን ነበር ደች ከዛ በፊት ያሉት አሉ የነሱን ፓዝ አጠና ምንድነው በቃ ያበለጸጋችሁ ሲቪላይዝ ያደረጋችሁ በነገራችን ላይ ይሄን ማወራችሁ ስለ ሀገራቱ ለማውራት ብዬ አይደለም ይሄ ወደኛ ህይወት መምጣት ስለሚችል ነው አንተም አንድ ሀገር ነህ ላይክ ሲስተም ነህ ኤቭሪቲንግ ሶ አፕላይ ልታደርገው ስለምትችል ነው ከዛ ደግሞ እንዴት እንደምንቀይረው ወደ ህይወታችን አወራችኋለሁ ሶ ሪሰርች አይደለም ማቀርብላችሁ ህይወታችን ላይ የምንጨምረው የሆነ ኤሌመንት ነው ማወራችሁ እና መጨረሻ ላይ ምንድነው ፓተርን ስላችሁ ባይዘዌይ ቻይኖች ምን ይላሉ ስለ መንገዱ ማወቅ ከፈለክ የሚመለሱትን ጠይቃቸው ይላል ጂም ሮን የተባለ ደግሞ ሞቲቬሽናል ስፒከር ሰክሰስ ሊቭ ዘ ክሉ ይላል ሰክሰስ ወይም ስኬት ዱካ ይተዋል ይላል ዱካ ማለት የሆነ ሰው የተራመደው ያን ዱካ ከሄድክበት አንተም እዛ ቦታ ትደርሳለህ ነው ሌላ ምንም ነጥብ የለው አንድ ደግሞ ነው የማምንበት ፕሪንሲፕል አለ ሰክሰስ ኢዝ አ ሳይንስ ሃፒነስ ኢዝ አን አርት ስኬት ሳይንስ ነው አጥንተህ አፕላይ አድርገህ ትቀየርበታል ባይዘ የምትፈልጉን ስኬት ስላችሁ የገንዘብ ብቻ አይደለም ዌልዝ ክሬሽን ብቻ አይደለም መንፈሳዊ ደስታ መንፈሳዊ ስኬት መንፈሳዊነትን በማጥናት ታገኙዋል ከሰዎች ጋር ያለህ ግንኙነት ላይ ማስተካከል የምትፈልጉን ስለሱ አጥና ማስተር ታደርገዋል አፕላይ ካደረከው ማለት ነው በማንኛውም ጉዳይ በህይወትህ ውስጥ መቀየር የምትፈልገው ነገር በሙሉ አጥናው አፕላይ አድርገው ሳይንሱ ሃፒነስ ግን አናርት ነው እንዳትረሱ ያልኩት ደስታን ግን አጥነታችሁ አደርሱበት ደስታ በቃ በራስህ ወይ የምትተረጉመው ነገር በራስህ ወይ የምትጓዝበት መንገድ ነው ማንንም ያልሄደበት መንገድ ነው ደስታ ማለት ሰክሰስ ግን ብዙ ሰዎች የሄዱበት መንገድ ነው ከሄድክበት ትደርሳለህ ነው ጨዋታው ተግባብተናል ስለዚህ እነዚህ የሰለጠኑ ሀገራት የሄዱበት ፓተርን ምንድነው ብሎ አንድ ፖይንት ላይ ደረሰ አንድ ፖይንት ስላችሁ ግን
መጽሐፉ በጣም ብዙ ሐሳቦችን ያነሳል። እኔ ጨምቄ ነው ማወራ። ላይክ መነሻቸው ይላል እነዚህ ሀገራት መነሻቸው ጥራት ያለው ትምህርት ነው ይላል። ይቀየራቸው እንዴት ካላችሁ ጥራት ያለው ትምህርት ማለት የአካዳሚካል ዕውቀት ብቻ አይደለም፣ አካዳሚካልንም ይጨምራል። ግን ወርክ ኤቲክ የሥራ እንትን ስሜት ይማራሉ። ሲሄዱ እንዴት አድርገው ከሰው ጋር መቀላቀል እንዳለባቸው ይማራሉ። ትምህርት ቤት ኮግኒቲቭ አቅማቸው ሎጂካል የመሆን ነገሮችን የመረዳት የመተርጎም የመተንተን አቅማቸው ያድጋል ትምህርት ቤት ሲሄዱ። ግን ኳሊቲ ትምህርት ከተማሩ ይላል። ከዛስ ያ ኳሊቲ ኤጁኬሽን ዕውቀታቸውን አፕላይ ማድረግ ሲጀምሩ ኢኖቬተር ይሆናሉ፣ ችግር ፈቺ ይሆናሉ፣ ቴክኖሎጂ ያመርታሉ፣ የሆነ ነገር ውስጥ ኢንቮልቭ ያደርጋሉ፣ ብቻ የሆነ ችግር ይፈታሉ። ከዛ ችግር ከፈቱ በኋላማ ንግድ ይቀላጠፋል። ትሬድ መቼም አንተ አሪፍ ነገር ችግር ከፈታ ወደ ንግድ ነው የምትገባው። ቆንጆ ሰዓት ከሰራህ ትነግዷለህ ነው፣ ሌላ አይደለም እኮ። ከዛስ ያ ንግድ ሲቀላጠፍ ምን ይፈጠራል? በጣም ኃይለኛ የሆነ ትራንዛክሽን ዌልዝ ክሬሽን ሀብት ይፈጠራል። ያ ሀብት ተመልሶ ኢንጀክት ይደረጋል ኤጁኬሽን ላይ፣ በደንብ ኳሊቲው ያድጋል። ሪሰርችን ዴቨሎፕመንት ላይ ያተኩራሉ። አሪፍ ዕውቀት ለልጆቻቸው ይሰጣሉ። ልጆቻቸው በአባቶቻቸው እግር ይተካሉ በእውቀት። ከዛስ በጣም ንግድ ሲቀላጠፍ ዓለም ላይ ይወጣሉ፣ ተወዳዳሪ ይሆናሉ፣ ኮምፒቲቲቭ ይሆናሉ። ከዛስ ያንን የንግድ ቀጠና ለማስከበር ሲሉ ሚሊተሪ ይገነባሉ። ምክንያቱም ካንተ ጋር ማንም ለመገበያየት ሴፍ መሆን አለበት። ብሬን ሰጥቼ የምፈልገውን ዕቃ እንደምትሰጠኝ እርግጠኛ መሆነው የሆነ ሰኪውርድ ከሆንኩ ነው። ሰኪውርድ እንደሆንኩ ከተሰማኝ ሚሊተሪ ይገነባሉ። ሚሊተሪ ሲገነቡ በጣም የተከበረ የንግድ ቀጠና ይኖራቸዋል። መጨረሻው ምንድን ነው? ከዛ በኋላ ሁሉም ሰው እነሱን ስለሚያከብር ያንን ሀገር ስለሚያከብር በአንተ ገንዘብ ለምን አልገበያይም ይላል። ሪዘርቭድ ከረንሲ ማለት ነው። ዳትስ ዋይ አሜሪካ አሁን በዶላር የምንገበያየው በቃ ከኤጁኬሽን ተነስታ እዚህ ጋር ነው የደረሰችው አሜሪካ። ደጆቹ ለመጀመሪያ ጊዜ ቴሌስኮፕን ሲፈጥሩ፣ መርከብን ሲፈጥሩ፣ ዓለም ላይ እየዞሩ ሀብት ሲሰበስቡ ከረሙ። ለምን? መጀመሪያ ኤጁኬሽን ላይ ሰሯ፣ አስተማሩ። ልጆቻቸው ሲማሩ ክሬቲቭ ሆኑ፣ ክሪቲካል ቲንከር ሆኑ፣ መጠየቅ ጀመሩ። ከዛ መመለስ ጀመሩ። ከዛ የሆነ ነገር ፈጠሩ። እንዳልኳችሁ መርከብ ቴሌስኮፕ ፈጠሩ። ከዛስ ዓለም ላይ መዞር ጀመሩ። አየህ፣ ከዛ ንግዱ ይቀላጠፋል። እንዳልኳችሁ ቢዝነሱ ይመጣል። እሱን ለማስጠበቅ ሚሊታሪ ትጠነክራለህ። መጨረሻ ሪዘርቭድ ከረንሲ። ከደቾቹ በኋላ እንግሊዞቹ ተተኩ፣ ልጆቻቸውን እያስተማሩ ምን እያሉ። እነሱ ደግሞ መጡ። ከዛስ አሜሪካኖቹ መጡ። ላለፉት 100 ዓመታት አብዛኛው የዓለም ትልቅ የሚባሉ ኢንቨንሽኖች የተገኙት በአሜሪካኖች። ለምን ካላችሁ በኤጁኬሽን ምክንያት ነው። በቃ ኳሊቲ ኤጁኬሽን የሚያገኙ የሆኑ ሰዎች አሉ። የሆኑ ስላችሁ ግን አብዛኛው ህዝብ ማለት ነው። አሁንም ቢሆን ያማርራሉ በኳሊቲ ኤጁኬሽናቸው። ምን አንድ ፋብሪካ እኮ እንደማምረት ነው፣ እንደ ሳሙና ዩኒቨርሲቲ እያስገቡ ተመሳሳይ ዕውቀት የጫኑ መልቀቅ እኮ ምኑን ትምህርት ሆነ እያሉ ኮምፕሌን ያደርጋሉ። አሁንም ባይዛው ግን ያ ኳሊቲ ኤጁኬሽን አሁን አሜሪካ ያለችበት ደረጃ ደረሳት። ኮምፒውተርን፣ ሞባይልን፣ ስልክን፣ መኪናን ጠፈር ድረስ እስከ መውጣት አደረሳቸው። ሲቪላይዝ አደረጋቸው። ሪዘርቭድ ከረንሲ በእነሱ ይኸው እንገበያያለን። ዶላር አለው ሲባል ትደነግጣለህ፣ ሀብት አለው ማለት ነው። አየህ፣ ስለዚህ አሁን እኔ አንተ እንደ ሀገር ነህ ካልን፣ ሰው ነህ ካልን መቀየር ከፈለክ ምን ማድረግ አለብህ ማለት ነው? ከምን መጀመር አለብህ ማለት ነው? ከመማር መጀመር አለብህ። መማር ለምን ይጠቅማል ካልከኝ ክሪቲካል ቲንኪንግ ይሰጣል። ክሪቲካል ቲንኪንግ ማለት ትክክለኛውን ጥያቄ መጠየቅ፣ ከዛስ ያንን ጥያቄ ለመመለስ በአይምሮ የምትጓዘው ጉዞ የምታደርገው ፕሮሰስ ነው ክሪቲካል ቲንኪንግ ማለት። አየህ፣ አይምሮ መገራት አለበት። ምን መሰላችሁ? ህይወት እኮ የተሞላው በውሳኔ ነው። አንዳንድ ሰው የሆነ ቦታ ተቀጥሮ የሚሰራው፣ አንዳንድ ሰው ስራ ፈጥሮ የሚኖረው፣ አንዳንድ ሰው ስራ አጥቶ ቤቱ የሚቀመጠው በህይወት ውስጥ በየቀኑ በሚወስናቸው ውሳኔዎች እኮ ነው። ባይዘው ለምሳሌ ጠዋት ልነሳ አልነሳ ውሳኔ ነው። ትምህርት ቤት ልግባ አልግባ፣ ዛሬ ላርፍድ አላርፍድ ውሳኔ ነው። ስፖርት ልስራ አልስራ ውሳኔ ነው። ትልቁን የህይወት ውሳኔ አታስቡት፣ ትናንሾቹን ውሳኔዎች። ያን ውሳኔ ኢፌክቲቭሊ የምትወስነው እውቀት ካለ ነው። እውቀት ከሰበሰብክ ካወክ ነው። ክሪቲካል ቲንኪንግ ካለህ ነው። አየህ፣ ክሪቲካል ቲንኪንግ ሲኖረ ምን ብያቸዋል? ትክክለኛውን ጥያቄ ጠይቃለህ፣ ወደ መልሱ ትመጣለህ። ያ ፕሮሰስ ነው ክሪቲካል። ወደ መልሱ ስትመጣ ምን ትሆናለህ ማለት? ፕሮብሌም ሶልቨር ትሆናለህ፣ ችግር ፈቺ ትሆናለህ።
ችግር ስትፈታስ ሀብት ትፈጥራለህ። ስለዚህ ያንተን ህይወት የሚቀይረው ምን ነው ማለት ነው? መጀመሪያ ያወቀው ዕውቀት፣ ከዛስ አፕሊኬሽን መተግበር። ችግርህን ስትፈታ ምላሹን ታገኘዋለህ ማለት ነው። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።